ሰላም ጤና ይስጥልኝ እንደምን አላችሁ ውድ የተከዜ ቲዩብ ተከታታዮች፣ ትረካውን እንቀጥላለን። ልዑል ዓለማየሁ እውነተኛ ታሪክ ላይ ተመስርቶ የተጻፈ ልቦለድ። ኤሪካ ራሷን እያወቀች ስትሄድ የበለጠ ነገሩ እየከነከናት ሄደች። በሌላ በኩል ጄፈርሰን የጥፋተኝነት ስሜት አእምሮዋን አስቶ የአእምሮ በሽታ ሆና ሆስፒታል ተኝታለች። ጆን ከዕለት ወደ ዕለት በትምህርቱና በሌሎች ማኅበራዊ ሕይወቱ ያለው ትኩረት እየቀነሰ ይልቅስ የኤሪካ ስሜት አቅሎን እያሳተው ዘመድ የለሽ እብድ አስመስሎታል። ጆን ቀጥታ ፍቅሩን የሚገልጽበት ትክክለኛው ሰዓት አሁን ነው። ከሰሞኑ ከሆስፒታል ወጣለች። ፊቷ ቲማቲም መስሏል። ፊቷ ገልጥቶ ይሆናል የሚል ግምት ነበረው። ግን ቀይና መስባም ሆናለች። ክብደት ጨምራለች። ሸንቃጣነቷ ደግሞ ከምንጊዜውም በላይ አማላይ ሆናለች። አየሩ ለለውጥ ያህል ቀዝቀዝ ብሏል። የንጋቷ ጀንበር መንፈስን የሚያድስ ጸጋ ተጎናጽፋ በለንደን ዛፎች አናት ላይ ብቅ በማለት ላይ ነው። እንቅልፍ ያጡት አይኖቹ የሞዘሞዙ መስሎታል። በሳሙና ፊቱን ታጠበና ሎሽን ነገር ተጠቅሞ ወደ ኤሪካ ገሰገሰ። የሆነ ስጦታ ሊወስድላት ቢያስብም ቤሳቢስቲ ሳንቲም ስለሌለው ባዶውን ሄደ። ሊጠይቃትም ወደደ። አሁንስ ጤንነትሽ? በጣም ደህና ነኝ፣ ግን የታመምሽ አትመስይም። ጆን ትቀልዳለህ አይደል? አይ የቀለድኩ እንኳ አይደለም። እኔ ሆስፒታል ገብታለች ካሉኝ ጀምሮ እስካሁን እንቅልፍ አልነበረኝም። ምግብና ማንበብም አኮርፈውኛል። ከአጥንቴ የዘለቀ የፍቅር ስሜት እንዳለኝ የበለጠ ያወቅኩት ያኔ ነው አለና በፍቅር አተያይ እየተሽኮረመመ ተመለከታት። ይኸውልህ ጆን፣ እኔ ንጹሕ እህትህ ነኝ። ከዚህ በኋላ በሌላ ስሜት ባታስበኝ ለእኔም ለአንተ ጥሩ ይመስለኛል። መጣህ ስለጠየቀኝና ስላፈቀርከኝ ከልብ አመሰግናለሁ። እኔ ዓለማየሁ የሚባል የአቢሲኒያ ልዑል እጮኛ አለኝ። ሳር ከሱ ውጭ የማገባው ወንድ አይኖርም። ጆን፣ እኔ አከብርሃለሁ። ድሃ ስለሆንኩ ነው ጣል ጣል የምታደርግኝ የሚል ስሜት እንዳለህ ሰምቻለሁ። በዚህ አይደለም። እኔ ፍቅርን በፍርሃት ነው ማፈቅረው። እኔ ፍቅርን በፍቅርነቱ ነው ማፈቅረው። ፍቅር ደግሞ አመካኒው አይደለም፣ ስሜት ነው፣ መላመድ ነው። ከዓለማየሁ ጋር ለ8 ዓመታት ግር አብረን ኖረናል። እንዴት የሚያሳዝን ምስኪን ልጅ መሰለ። ገና ሳየው አንጀቴ የተላወሰ። መጀመሪያ ለሁሉም ነጭ በነበረው ጭፍን ጥላቻ ለእኔም ምንም ቦታ አልነበረውም። የምሰራለትን ምግብ እንኳ የተመረዘ ይሆናል በማለት አይመገብም ነበር። በዚህም ምክንያት አሁን ድረስ በሽተኛ ነው። በዚያም ላይ የአገሩ የእናቱና የአባቱ ናፍቆት ለእኔ ቅንጣት ታህል ፍቅር እንዲኖረው አላደረገውም። ዳሩ ግን ያለሱ ምንም ነኝ። አይኑን ሳይ ነፍሴ ትለመልማለች በማለት ኤሪካ ለጆን እንዳልተፈጠረች አረዳችው። ልዑሉን በቢላዋ የነጠቀችው መስሎት ክፉኛ ደነገጠ። የቆመበት መሬት የከደው መሰለው። ሰውነቱ ራሱን መሸከም አቅቶት እየተንገዳገደ ወደ ቤቱ ተመለሰ። ሐኪሞች ያለ የሌለ ኃይላቸውንና ጥበባቸውን በመጠቀም ሕይወቱን ለማዳን እየተረባረቡ ነው። ንግሥት ቪክቶሪያ በተለያዩ ፖለቲካዊና ሀገራዊ ኃላፊነት ተጠምደው ዓለማየሁን ሊጎበኙት አልቻሉም። ጠብ ጠብ፣ የሕይወት ጠብታ፣ ጭላንጭል ተስፋ፣ ጥቂት እንጥፍጣፊ ሕይወት ብቻ ቀርተዋለች። ሰውነቱ አልቆ አጽሙ ብቻ ቀርቷል። ምግብ መብላት ካቆመ ሳምንታት ተቆጥረዋል። ሰውነቱ ውስጥ ግልኮስ ተተክሏል። ኤሪካ ስታየው እንባዋ መንታ መንታ እየሆነ ወረደ። የዓለማየሁ ሕይወት በከፍተኛ ነፍስ ውስጥ ያለች ጭላንጭል የምትል ሻማን ይመስላል። ድንገት ሻማዋ ጠፋች። ኤሪካ ሐዘኗ መሪር ሆነ። ንግሥቷ የወዳጇን የንጉሥ ቴዎድሮስ ሞት በከፍተኛ ድንጋጤ ነው የሰማሁት። ዓለማየሁ ሀገሩን እናቱን እንደናፈቀ በብቸኝነት ስሜት እየተቅበዘበዘ አንድ ቀን ደስታ ሳይነበብበት ያለፈ ልጅ ነው። በእውነት በመሞቱ ልቤ ተሰብሯል። እግዚአብሔር ነፍሱን በገነት ያኑራት። ኤሪካ ሐዘኗ ከፍተኛ ጥግ የደረሰና ወደር የለሽ ሆነ።
አለማየሁ አካሉ አብሯት የለም፣ መንፈሱ ግን በውስጡ አለ። ጆን ይህን አጋጣሚ በመጠቀም ከኤሪካ ላለመለየት ወሰነ። ሁሌ ያጽናናታል፣ ከጎኗ እንደሆነ ይገልጽላታል። ጆን በኤሪካ ፍቅር ከተነደፈ ወዲህ ውስጡ ባዶ ሆኗል። ነጭናጫ፣ ቀዝቃዛ፣ ሌላ ጊዜ ደግሞ በጣም ተመሳጭና ጸጥ ማለት ሲፈልግ በሐሳብ ስምጥ ብሎ ሁሉንም ነገር መርሳት፣ ትምህርት ቤት መቅረት፣ ብቻ አቅጣጫውና ዓላማውን ሳተ። ኤሪካ በአቋሟ ጸንታለች። ከሟቹ ኢትዮጵያዊ ጋር ራሷን አዋህዳለች። ወንድ ከአለማየሁ ውጭ ላሳር ነው ያለች መስላለች። ኤሪካ ሰው ሟች ነው። ይህ ተፈጥሯዊ ግዴታ ነው። የሰው ልጅ የማይቀርለት ክፉን ዕጣ ቢኖር ያው ሞት ነው አደለ? አለማየሁ ደግሞ ላይመጣ አልፏል። በእውነቱ የሚያሳዝን ልዑል ነበር። ምን ያደርጋል፣ ፈጣሪ ከአባቱ ጋር ሊያኖረው ወደደ። ከዚህ በኋላ አለማየሁን እርሺው፣ ይልቅስ የኔን ጉዳይ ብታስቢበት መልካም ነው አላት ረጋ ባለና ትንፋሹ ቁርጥ ቁርጥ እያለ። ኤሪካ እንባዋ በጉንጯ እንደ ጎርፍ ቆምባ እያለ ወረደ። ውስጧን ኃይለኛ የሐዘን ሞገድ አናወጠው። ሰው መሆኗን አሳዘናት። ሰው ከንቱ ነው። ጆን ይህን ሳላይ ወደድኩልሽ ምትለኝ ገላ አፈር እኮ ነው። እኔም ሟች እኮ ነኝ ጆን። እስከዚያው ግን ቃል አለብኝ። በንጽህና አለማየሁን እከተላለሁ። ያንን ነው ነፍሴን የሚያስደስታት። አንተ የራስህን ኑሮ ኑር። ለአንተ የተፈጠረች እንስት አለች። ያቺ የግራ ጎንህን ክፋይ ፈልጋት። እኔ ያንተ የአካል ክፋይ የሆንኩ መስሎ እንዳይሰማ። እኔ ለአንተ ምንም አይነት የፍቅር ስሜት አይሰማኝም። አለማየሁ ቢቀርብብኝም ዛሬም አለማየሁ ለአንተና ለሌሎች ምናልባትም ሞቶ ይሆናል። ለእኔ ግን ዛሬም አለ። ጥቂት እንቅልፍ ሸለብ ካደረገኝ ያ አንበሳዊ ግርማ ሞገሱ፣ ቆፍጣናነቱና ከእድሜው ጋር የማይሄደው ኩራቱ ይመጣብኛል። አንዳንድ አድጎ ወደ ኢትዮጵያ አገቶኛ አብረን ስንሄድ በአባይና ጣና ርቃናችን ስንዋይ ያችን ታላቅ ምድር አቢሲኒያ የናይልን መቤት ተፈጥሮ ቦታን ያበዛው ኩሩና ጨዋ ሕዝብ ያለበት ኩሩ አገር ስንጎበኝ ፍቅርን ሲመግበኝ ድንገት ብድግልና ህልም ሲሆንብኝ ሰው መሆን ምን ያህል አስቸጋሪነት እንደሆነ እረዳለሁ። ጆን ይህ ሁሉ ብታወራለትም ምንም ሊገባው አልቻለም። ብቻ ድምጿን ይወደዋል። ከእሷ ጋር የሚያሳልፋት እያንዳንዷ ሰከንድ አልባከነችም። ነፍስየው ሐሴት ታደርጋለች። ጆን ዓለም ራሷን እንቆቅልሽ ሆናበታለች። ዓለም ልብ ያላቸው ብቻ ናት ያለው ማን ነበር? አለ ለራሱ። ጆን የኤሪካ ጉዳይ ያከተመለት መሆኑን በውስጡ ደጋግሞ ነገረው። ልቡ ግን ሸፈተበት። ፍቅር ምንድን ነው? ምንስ አይነት ጉልበት ነው ያለው? ጆን ይቺ ግራ የተጋባች ዓለም ግራ አጋባችው። ጄፈርሰን የጥፋተኝነት ስሜት እየሸነቆጣት ነው። የአለማየሁ ሞት ግራ ማጋባት እንጂ ይህን ያህል አላሳዘናትም። እህቷን ለመግደል ያደረገችው ሙከራ ግን ሆዷን ቀስ በቀስ በላት። ወይኔ ልጅት፣ በአንድ ጥቁር አፍሪካዊ እንዴት እህቴን ለመግደል ሞከርኩ? ጄፈርሰን በችኩለኝነትና በስሜት ተነስታ ያደረገችው ወንጀል ተመልሶ እሷን መታት። እሷን መርዝ ባታጠጣትም አካላዊ ቁስል ቆሰለች። በሐኪሞችና በእግዚአብሔር ቸርነት ተፈወሰች። ያኔ የህሊና ቁስል በምን ሐኪም ይድናል? የትኛው ጸሎትስ ያጥበዋል? ውስጡን ቆጠቆጣት። አቤት ውርደት! አቤት ጭካኔ! ማን ድፍረቱን ሰጠኝ? አልጋዋ ላይ ተንገለባበጠች። እንቅልፍ የለም። ጥቂት ከተኘችም እቺ ክፉ ነጭ፣ አንቺ ሰይጣን ቆራጭ፣ እንደምንስ በእህትሽ ላይ እጅሽን አነሳሽ? እውን አንቺ ፍቅር ታውቂያለሽን? አንቺ ክፉ ሴት እያለ የአለማየሁ መንፈስ ይረብሻታል። ፀሐይ በምስራቅ ስትወጣ የነበረው ቅዝቃዜ ጥቂት ሞቅ ማለት ጀምሯል። በመጠኑ የሚነፍሰው ነፋስ ዛፎቹን ያስደንሳቸዋል። በጧቷ ተነስታ ለቤተ ክርስቲያን ጸሎት አድርሳ ኤሪካን ከልቧ ይቅር ልትላት አቅዳለች። የተለያዩ ጌጣጌጦችን ተጠቅማለች። ጥቂት ወፈርም ብላለች። ከቤተ ክርስቲያን ወደ ቤት ስትመለስ ግን ኤሪካ የለችም። ንግሥቷ እንባዋን መንታ እየሆነ ይወርዳል። ኤሪካ የተመረዘው ምግብ ሰውነቷን ውስጡን ከማዳከም በተጨማሪ የአለማየሁ ሞት ለልብ ድካም በሽታ ስላጋለጣት እስከ ወዲያኛው አለማየሁን ተከትላ ነጉዳለች። ጄፈርሰን ተንሰቅስቃ ለቀሰች። ከመቃብሯም ይቅርታ የሚል ጽሑፍ ያለበት አበባ አስቀምጣለች። ተፈጸመ። ሸር ላይክ ስለምታደርጉ እናመሰግናለን።